ትንሽ ተወሳስቦብኛል። ምንድነው? ላግዝህ የሚችለው ነገር ነው? አይ የለም፣ ግን እኮ ዛሬ አልደወልሽልኝ። ነገ ከትምህርት ትጀምራለህ። ወይኔ ጉዴ! የእህትማማቾች ልጆች ፍቅር ውስጥ ናቸው ማለት ነው። እቺ ልጅ ከዚህ ማስወጣት አለብኝ። እንዴት ነው ነገሩ? ልቤን እያመንኩት አይደል? አንተ ከሰላም ነው እንዴ? እኔ ጋር ሳይብ ሲቀር ምንም እንኳን ይችላል። አዎ፣ ስለዚህ አብራችሁ ሁኑ። እኔ እረዳሻለሁ። አሁን ለምን ተስማማሽ? እየመረመርሽ መሆኑ ነው። ምን አስመረምረኝ? ሐሳብሽን በድንገት ስትቀይሪ ምንድነው ብዬ ነው። ሳስበው ሁለቱ ነገር እያማረኝ አይደለም። ለምን ነው የቢኒያምና የድል እሷና እሱ አብረው ከሚሆኑ ደግሞ አንቺና እሱ ብትሆን ይሻለኛል። ልጄ ከሞት ትነሳለች አላልኩም። አንዳንዴ መቃብሯን ሄጄ ለማየት ነው እንጂ መቃብሩ ራሱ ባይኖርስ የት ይሄዳል? የትስ ይደርሳል? ተቆፍሮ ቢሆንስ? ሐውልት ተሰርቷል ብለሽኝ አልነበር እንዴ? ያኔ እኔ እርምሽን አውጪ ብዬሽ አልነበር? ያኔ እኔ ደህና አልነበርኩም። ምን ያበቀለች እንደሱ መስከፍ ነገር የት እዚሁ ቅርብ እንደ አባት ማያቸው ብዙ ለተዋልኝ አባታሉና ቀስተውኛል። ለምን አላውቅም። እፈልግሻለሁ ያሉኝ ያው ዛሬ ሲጠሩኝ በትልቁ ነገር ነው። ሰው ውስጥ መቼ እንገናኛለን? አንተ የጠፋ ፍቅር ውስጥ ገብተህ የለም እንዴ? ካሙት ላይ ጋር ባልከርሽ እኔ ለሴት ልጅ እንደሷ ተሰብኩኝ ያውቅ ቢኒ እፈር አላፈር ለምን አፈር? ቆይ በሰራተኛ ታፈር እንዴ? አላገኝ በክስቲ ይሄ ካንቺ ህይወት ላይ ይገናኛል እንዴ? አዎ አስቀብሬያት ነው የመጣሁት። ልጅ የምታስቀበሪው አንቺ፣ ልጅ የምታስመጪው አንቺ። ለምን አንድ በይልኝ። ቆይ ስህተቴ ምንድን ነው? ይሄ ጉዳይ ሲነሳ አክስቴ በዚህ ልክ የምትበለበልበት ነገር ምንም አልገባኝ። ሁለቱንም ልጆች ያመጣቻቸው እቺ ሴትዮ ናት። አክስትየው የእሱ እናት ናት። ምን አስባ ማደጎ ቤት እንዳስገባችውና ለእህትየዋን ሰጠችን ያላቀ ወንድምሽን ነው ያፈቀርሽው? አባባ ወይ ልጅ ምን ነበር ይነግሩኝ ነበረ። ስትገኝ የአንገት ሐብል አድርገሽ ነበር። እሱ ሊሰጥሽ የሞተችውን እህትህን ነው የምትፈልገው? እኔ የጠየቅኩት እኮ ስለ እድል ተፈጥሮ እንዴ አትቀር ዝርዝር ኪስ ይቀዳል። አሁን መታ የነበረችው አክስቴ ናት። ታዲያ ለምንድን ነው ተደብቃ የመጣው? ጠርጥሬያት። ለምን ጠረጠርካት? ቤት ውስጥ የምታደርገው ነገር በጭራሽ ደስ አይልም። አስቀየመችህ? እድልን እያስቀየመቻት ነው። እድል ሰራተኛችን ነች፣ ለእኔ ግን ጓደኛዬም ከዛም በላይ ነች። ከዛ በላይ አባባ እኛ ቤት ከመጣች ጀምሮ የኔ ነው የምትመስለኝ። እንደውም የወደፊት ሚስቴ ባለቤት ትሆናለች ብዬ ነው የማስበው። ቆይ ግን እርስዎ ማን ነዎት? ለምን ነው የምነግረውት? ጥሩ ትመስላለህ። ታዲያ ለምን ክፉ ሆናለሁ? ግን ከአክስቴ ጋር ሚስጥር ካለዎት እርስዎም ጥሩ አይደሉም ብዬ ነው የማስበው። ልጅ አክስት አደገኛ ሴት ነች እና አደገኛ ከሆነች ለምን አገኘኋት ነው? እድልን ተንከባከባት። እድልን ያውቋታል እንዴ? ሌላ ጊዜ እነግርሃለሁ። ከአክስት ግን ጠብቃት። አባባዬ ባስገራ አጋቡኝ። የእኔ ልጅ መሽባል ሂድ፣ ሌላ ጊዜ አልኩህ። ቢኒ ሽማግሌውን ካዳመጠ በኋላ ግራ እየተጋባ ዞር ብሎ እያያቸው ተነስቶ ሄደ። ወይ ሜሉ ምን ሆነሽ ነው? አገኘሽኝ አይደል? ማለት አንድ ፎቶ ወደቀ ብላ እንደዚህ ትሆናለች እንዴ? አንቺም እኮ እንደ ፈረስ መራመድ አልነበረብሽም። ሴት ልጅ አይደለሽ እንዴ? ረጋ ብለሽ ተጠንቅቀሽ አትራመጂም? እያበሸቅሽ መሆኑ ነው? አይ ፎቶውን እንደኔ አለመንገላታትሽ ነው ደስ ያለኝ። ከጉዝ ፎቶ ጋር እየተደበርሽ መሆኑ ነው? እንደዛ ሳይሆን እኔን የሚመስለው የብሌን ፎቶ አሸነፍሽ ማለት ነው። ወይዘሮ ገነት የት ጠፍተሽዋል? ሽሮ ነው ለቅሶ ነበረብኝ። ይሻልሽ በደርስ ነበር እንዴ? ታመሻል አይደል? አረ እንኳን ተቀላቀልኩ እባክሽ። የት ነው? አዲስ አበባ ውስጥ ነው? አዎ የድሮ ሰፈራችን። እና አሪፍ ነበር? ምኑ? ለቅሶ ቤቱ ደግሞ ለቅሶ ቤት አሪፍ ነበር ይባላል እንዴ? ያው የቆየሽው ቢመችሽ ነው ብዬ ነው። ኧረ ምን ይመቸኛል። አይ ቢኒ ወይዘሮ ገነት እኔ ማውቀዋለሁ እንዴ? አይ እኔ ማውቀው ነው የድሮ ሰፈራችን። ቢኒያምና ሮማን ይተዋወቃሉና ሮማን ከቤት ገና ስትወጣ ከኋላዋ ዛሬ ጀርመሽ መጠናት አለበት በማለት ተከትሏት ሄዶ ከኋላዋ ተከትሎ ያለውን ነገር እሷ ከተገባቸው ዞር ስትል እሱ በመተካት እኔ ቢኒያም እባላለሁ በማለት ነበር ያለፈው ክፍል ላይ ቪዲዮ ያለቀው። ቢኒያም የት እንደሄደች ስለሚያውቅ አሁን እዚህ ጋር ለቅሶ ነው እያለች የምትሸውደው ነገር በጣም አበሳጭቶታል። ነገር ግን ዋጣ አድርጎ ይዞታል። እዚህ ጋር እየሸወደች ያለችው ወይዘሮ ገነትን እህቷን ነው። ቢኒያም ግን ነገሮችን አጣልቶ መጥቷል። ሽማግሌው ሁሉም ከጠገቡ ሲሄዱለት ለእድል ደወሉ። እሳቸው ደውለው አባባ ደህና ነዎት? እንዴት ከየት ተገኙ? ዛሬ እፈልግሻለሁ ነይ ብለዋታል እድልን። ከእድል ጋር ቀጠሮ ተይዘዋል። ወይዘሮ ገነት ሮምዬ አንድ ነገር ላስቸግርሽ ነበር። የምችለው ከሆነ ደግሞ ምን ችግር አለ እህቴ? ምን መሰለሽ ሮምዬ፣ የልጄን የብሌንን መቃብር ቦታ እንድትወስጂኝ እፈልጋለሁ። ሮማን ልቧ ብትና በዚህ ሰዓት በጣም ደነገጠች። ምን ነው አክስቴ ይላል ምስጢሩን ያወቀውና የተረዳው የሚመስለው ቢኒ። ሮማን ቀጠለች። ሊያመኝ ነው መሰለኝ። ኧረ ተይ እንዳያምሽ ደግሞ እንደባለፈው ፎቶ ታመሽ ሆስፒታል እንዳታንከራተችን በማታ። ወይዘሮ ገነት ቀጠለች። ምን ነው ከባድ ጥያቄ ነው እንዴ ጠየቅኩሽ? ቆይ ምንድን ነው ግን በዚህ ሰዓት እንደዚህ አይነት ጥያቄ የምትጠይቂኝ? ምክንያቱም ከቻልኩ መቃብሯ ላይ አልቅሼ እርሜን ለማውጣት እፈልጋለሁ። ሮማን ቀጠለች። በጣም ደነገጠች ወይዘሮ ገነት። ሮማን ምንድን ነው ነገሩ? እሺ በቃ ወስድሻለሁ። ወይዘሮ ገነትም አመሰግናለሁ ደህና እደሪ ብለው ተነስተው ይሄዳሉ። ቢኒ ቀጠለ። ደህና እደሪ ሮማን። ምን ሮማን አልተኝ ነቃ እንዴት ብዬ ነው? አንቺ እኮ የለሽም። በሀሳብ በጭንቀት ሄደሻል።
ሮማን ተጨነቀች። ምን አይነት ችግር ውስጥ ነው የገባሁት? እንዴት አድርጌ ልፈታው እችላለሁ? ቢኒ እድል ወዳለችበት ሄደ። ሁልጊዜ ምሽት ላይ የሚያሳልፉበት ከቤቱ ጀርባ አየር የሚቀበሉበት ቦታ ላይ ያገኛታል። ዛሬ የት ብለህ ነው? የት ነበርክ? አንድ ጉዳይ ነበረኝ፣ እሱ ላስተካከል። ተስተካከለ ታዲያ? ነገር ግን እባክሽ ብዙ ነገሮች ተውሰብስቦብኛል። ግን እኮ ዛሬ አልደወልሽልኝ። ለምን አልደወልሽም? ነገ ትምህርት ትጀምራለሁ። ሮማን በቅርብ ርቀት ተደብቃ ታያለች ቢኒና እድልን። እህትና ወንድም መሆናቸው ስለገባት ወይኔ ጉዴ እያለች ታያቸዋለች። ነገር ግን ሮማን አሁን ይሄ ነገሮቹ እነሱ ሌላ ነገር ውስጥ ልጆቹ ፍቅር ውስጥ ሳይገቡ በግልጽ ማታወቅ አለበት። ወይ ሽማግሌ ወይ ሮማን መናገር አለባቸው። ልጆቹ ሁለቱም ተዋደዋል። የበለጠ ሌላ ችግር ውስጥ ሳይገቡ ወይ ሽማግሌው በግልጽ መናገር አለባቸው። ሮማን እንኳን መቼም አትናገርም። ወይኔ ጉዴ የእህታማቾች ልጆች ፍቅር ውስጥ ናቸው ማለቷን ቀጠለች። ሮማን ተደብቃ ያየች ልጅማ ከዚህ ቤት ማስወጣት አለብን ትላለች ሮማን። ቢኒ እድልን 1 ዓመት ማለት እኮ ሩቅ አይደለም። ከዛ በኋላ ደግሞ ዩኒቨርሲቲ ትገቢያለሽ። እዚህ እኮ አይደለም የትም ችግር የለም ያለሽበት ድረስ እመጣለሁ። እድል ቢኒን ይሄ ነገር እንዴት ነው? የኔ ልቤን እያመንኩት አይደለም ያንተ ልብ እስኪ ደግሞ ማለት ልቡን ታቅፋለች። እጆቿን ልቡ ላይ ስታደርግ ገነት ይቅርታ ሮማን እጅግ በጣም የባሰው እንደነገጠች ተደብቃ መከታተሏን ቀጥላለች። ሮማን አይታ ሲበቃት ወደ ቤቱ ስትገባ ሜላት ሳትተኛ ታገኛታለች። አክስቴን እስካሁን አልተኛሽም እንዴ? ምን የሚያስተኛ ነገር አለ ብለሽ ነው? እና ምን ላግዝሽ? ምን አታግዝኝም? ባይሆን አንቺ ላግዝሽ። እኔ አንቺ ማመን ትቻለሁ። ሮማን ቀጠለች። እሱማን እኔም እኮ አላምንሽም። ሮማን እህትና የእህታማች ልጆች ከሚጋቡ በማለት ሜላትን አንቺ ዘረቤት ከአንቺ ጋር ከሚዋደድ ለዘላለም ቁሙ ቢቀር ይሻላል ያለች ከዚህ በፊት ስንት ነገር ስትናገራት እንዳልነበረ አሁን ቢኒን ትወጂዋለሽ አይደል? አዎ በጣም እንግዳውማ ሁለታችሁ አሁን አብራችሁ መሆን አለባችሁ የሚል ምክር አምጥታለች። እንዴት አሁን ልትስማሚ ቻልሽ ስትል ብላለች ሜላት። እየመረመርሽ መሆኑ ነው ማለቴ እንዴት ሀሳብሽን በቅጽበት ቀየርሽ ብዬ ነው። ምክንያቱም ሳስባቸው ሁለቱ ነገር እያማረኝ አይደለም። ስለዚህ አንቺና እሱ አንድ ላይ መሆን አለባችሁ። የእነማን ነው እሱ? የቢንያምና እድል ነው። እሷና እሱ አንድ ላይ ከሚሆኑ ደግሞ አንቺና እሱ አንድ ላይ ብትሆኑ ይሻላል። ለምን ጥያቄ አታብዢ። የምትፈልጊ ከሆነ አብረሽ መሆን አብረሽ ነው። እንድትቀራረቡ ደግሞ የምችለውን ሁሉ አደርጋለሁ። ሜላት በጣም ተደስታለች። ሊያቀራረባቸው የሚችል መንገድ በሙሉ እፈልጋለሁ ብለው ወዲህ ነው ወደ ትምህርት ቤት እና እድልን ጠብቂያታ። በጭራሽ እንደዛ ከሆነ ማርፋጅ ሊሆን ነው። እሷ ተረፍዳለች እንዴ? ስራውን እስክትጨርስ ማርፈዱ አይቀርም። ደግሞ እስከ ገደድ ጋር ነው ጉዳይ ያለኝ። ምን እንደት አይነት ስርዓተ ቤት ነሽ? ሁለተኛ ቃላት እንዳደግ ነው። እድል ፏ ብላ መጣች። ዋው እድልዬ አምሮብሻል። ግን እኮ እኔ አላውቀውም። ሜሉ ከአንቺ ጋር ልሄድ? ኧረ እባክሽ ከኔ ጋር መሄድ አማረሽ? ምን ትመስላለች? ቢኒ እኔ እዚህ ቁሜ ማን የምጠብቅ ይመስልሻል? አንቺ ነው የምጠብቀው። ናይ እንሂድ። ናይ አንቀብረሬ ነው የማደርስሽ ትምህርት ቤትሽ። ማምዬ ደህና ዋይ በማለት ወይዘሮ ገነትን ቻው ብላቸው አቅፋ ስማቸው ከቢኒያም ጋር ጉዞዋን ቀጠለች። ወደ ትምህርት ቤት አዲስ ትምህርት ቤት ጀመረች። ሮማን አላምን ብላ ወይዘሮ ገነት ይዘው የሚያለቅሱትን ፎቶ የእድል የህፃንነቷን ፎቶ ብድግ አድርጋ እያየች በጣም ተጨንቃጫለ። ወይዘሮ ገነት ሲመጡ ቶሎ ብላ ወደ ጠረጴዛው ስር ወረወረች። ወይዘሮ ገነትም ሮምዬ ምን አሰብሽ? ምን ነው እሱ የልጅን መቃብር አሳየኝ ውሰጂኝ አላልኩሽ ወይ? አንቺ ደግሞ ምን ነካሽ? ግን ምንድን ነው የምትይው? ከባድ ጥያቄ ነው የምጠይቅሽ። አዎ ከባድ ነው እኮ ያለፈና ያለቀበት ነገር ነው። አዲስ ነገር አለ እንዴ? ይገባኛል፣ አውቃለሁ ልጅ ከሞት ተነሳለች ብዬ አይደለም። ነገር ግን አንዳንዴ የሄድኩ መቃብሯን ማየት እፈልጋለሁ። መቃብሩ ራሱ ባይኖርስ የት ይሄዳል? ተቆፍሮ ቢሆንስ? ሐውልት ተሰርቷል አላልሽኝም እንዴ? ያኔ በሰዓቱ እርምሽን አውጪ ብዬሻል ነበር እንዴ? ያኔ እኮ እኔ ራሴን አላውቅም። በአንድ ልጅ ማጣት በጣም ልቤ ተሰብሮ ነበር። ታዲያ እኔ ከ18 ከ19 ዓመት በኋላ ምን አድርግ እያልሽኝ ነው? እየጠየኩሽ እኮ ቀላልና ግልጽ ነው። የልጅን መቃብር ቦታ አሳይ ብቻ ነው ያልኩሽ። እሺ ሞክራለሁ። ሲቆይ እረሳዋለሁ፣ እረጋጋለሁ፣ ደህና ሆናለሁ ብዬ ነበር። ነገር ግን አልቻልኩም። እስኪ ቦታው ላይ አልቅሼ ይወጣልኝ ሄደው ልሞክር። ወይዘሮ ገነት መጨቃጨቃቸውን ቀጥለዋል። ቶሎ ብለሽ በፍጥነት ውሰጂኝ ይላሉ። ሮማንን እንዴት ሳላገግም ሄዳለሁ? ታምም ያለው አይደል እንዴ? ሮማን ሀሳቧ እንግዲህ ያንዱን መቃብር የእድልን ፎቶ የህፃንነቷን ለጥፋ ለማሳየቱ አይቀርም። ነገር ግን የአዲስ እስከታደርግ ድረስ ቶሎ ሮማን ወይዘሮ ገነትን መውሰድ አትችልም። እናም ወይዘሮ ገነት ደግሞ ጭቅጭቃቸውን ቀጥለዋል። በፍጥነት እንድትወስዳቸው ይፈልጋሉ። ነገር ግን እሺ በቃ ሲሻለሽ እንሄዳለን። እድል ከትምህርት ቤት ስትወጣ ሜላት ተከትላት በመውጣት አይሽ አይደል ትምህርት ቤቱን እንዳንቺ አይነት አይሆንም፣ የቅድሞቹ ልጆች አምጥቼ ላስጠፍጥፍሽ እንዴ እያለች ስትላት ቢኒ መጣላት። ሜላት ከእሷ ጋር የሚሄድ መስሏት ነበር። እኔ ከአንቺ ጋር አይደለም፣ አንቺ ብዙ አጃቢዎች አለች፣ እሷ ናት አዲስ ለትምህርት ቤቱ፣ ስለዚህ እኔ እንሂድ በማለት እድልን እቅፍ አድርገው ይዟት ሲሄድ ቅጥል ትላለች። ያስቡት አልተሳካም ሮማንና እሷ። እድል ለቢኒ ግን ከባድ ነው። ምኑ ተማሪዎቹ ሁሉ ከእህት ጭምር። እድል የሆነ ነገር በተፈጠረ ቁጥር ሻንጣዬ የጎተትሽ የምትሮጪ ከሆነ ልትጨርሷችን። እኔ እኮ ከትምህርቱ በላይ ያንተን ወላጆች ለማወቅ ነው የጓጓሁት። እኔም እኮ በአንቺ ዙሪያ ብዙ ነገር እየሰራው ነው። አሁን ግን ምንም እንዳትይኝ፣ ነገሮች የሆነ መስመር ሲይዝ እነግርሻለሁ።
ቢኒና እድል ያለፈው ጊዜ በተደጋጋሚ ሲፈልጉት የነበረውን የህፃናት ማሳደጊያ ቦታ አግኝተውታል። ሰውየው ለቢኒና ለእድል እዚህ እንድትገባ ያደረገች ሴት እኮ ማነች? ሰውየውም አንተ ልትወስድ የመጣች ሴትዮ ማን እንደሆነች ልናውቃት አልቻልንም። ከቢኒ ጋር እዛ ገብቶ የነበረው ልጅ አሁን ውጭ ሀገር እንዳለ አሳዳጊዎቹ እንደወሰዱት ይነግረዋል። እሱ እኮ በጣም ጓደኛ የነበረ፣ አድራሻውን ስጠኝ፣ ያለ ወላጅ ፈቃድ በጭራሽ አይቻልም፣ ጠይቀን እንሰጥሃለን። ተዛማቾች ነበሩ ልጆች ህፃኖች ሊወስዱ የመጡት። እኛ ደግሞ ሌላ ልጅ አዘጋጅተን ነበረ። አንደኛዋ ሴት ግን አንተ ካልሆን ካለች በትክክል ባለውለታ አይነት፣ ምክንያቱም ማሚን የመሰለ ሰው አገናኝታኛለች። እሷ ሴትዮ ወይ ቢኒ ትልቅ ሰው ሆነሃል። ለማንኛውም ጓደኛ ለማገናኘት ጥረት እናደርጋለን። አሁን እንዳልሰጥህ ህጉ ስለማይፈቅድ ነው። በእርግጥ አሁን የመጣሁት ሌላ ጉዳይ ነው። ምንድን ነው እሱ? እናት አባቴን ወላጆችን ለማግኘት። እንደዛ ካልሆነ ደግሞ ቢያንስ እዚህ ስጣል ያገኘኝም ወይ ደግሞ እዚህ ያመጣኝን ሰው እሱንም ባገኝ ደስ ይለኛል። ሰውየው መለሰ፣ የእናንተ እንኳን ትንሽ ውስብስብ ያለ ጉዳይ ነው። እንዴት? ምክንያቱም ተወልዳችሁ ሀብታም ልጅ ነው የተጣላችሁት። የሆነ ሴትዮ ደግሞ 4 ዓመት ሲሞላቸው አምታሰጠችን። ታውቃታለህ እንዴ? ፎቶ ይኖረኛል፣ ግን እሷ መንገደኛ መሰለችኝ። እሷ ሴትዮ ምናልባት ወላጅ ብትሆንስ? እንደዚህ አይነት ነገር አያጋጥምም። እንደዚህ አይነት ነገር እንኳን እኔ ጋ የለም። ምናልባት ህጉ ከፈቀደ የጓደኛና ስለ አድራሻ ሰጣቸዋለሁ። ተስፋ የለውም። አሁን እንዴት መሰለ ቢኒ፣ ሰው አድራሻ ሊቀይር ይችላል፣ ስልክ ሊቀይር ይችላል፣ ወይ ደግሞ ከሀገር ይወጣል። እኛ ጋር ደግሞ የሚቀረው ፎቶ ብቻ ነው። ቢኒ አትረበሽ። ከአንተ በላይም ከተበታችም እድሜ ያሉ ይመጣሉ እኛ ጋር አድራሻ ፍለጋ። እድለኛ የሆኑት ቤተሰብ ያገኛሉ፣ ደግሞ የማያገኙም አሉ። ምክንያቱም በህይወት ላይኖሩም ይችላሉ። እኛ ትንሽ የሚያስፈራ ነገር ቢኖር እንደ በቀል እንዳይመጡ ነው እኛ ጋር። እድል ቀጠለች። እንደዛማ ብሎ ነገር የለም ቢኒ ጋር በቀል የሚባል ነገር የለም። ሰውየው መለሰ፣ ቢኒ ከድሮም ቢሆን ገና ትንሽ እያለ በጣም መልካም ልጅ ነው። ደግሞ ያጋጠመችው ሴት በጣም መልካም ሴት ናት። ይህን ደግሞ እኛም ደውለን አጣርተናል። ቢኒ ቀጠለ፣ በትክክል በጣም ጥሩ እናት ነች። እናትም ከእናትም እናት። ወላጅስ እንደሱ ይሆናል ብለክ ነው? እሺ ወላጆችንም እንፈልግልሃለን። በጣም ጥሩ አመሰግናለሁ።